የት ያለን ይመስላችኋል? እንግዲህ ዛሬ ቀበና መተናል። ይታያችኋል ብዬ አስባለሁ። እታችን ውረድ ይወረድ። አካባቢው ግን ደመና ነው። አንተ ቶሎ ቶሎ ከጫካው ወዲያው ነው አየር ላይ ደመኔሽን ትገባለህ። ያው ወዛም ታብነናል። ተበሳ እንጂ አሁን እዚህ ጋር መከልከል አለበት። እንደዚህ ሲጋራ አጥነን እዛ ጋር ያው ልብስ ነው የሚያስፈራው። ይወረድ ሲያልቅ ምን ያደርጋል? ያው ለአቅመ ደካሞች ምናምን አንጂማ ወጣት መቼም ሊፍት አይጠቀምም። እዚህ ዋና ገባናት። ይሄ ነገር ግን በደንብ መታሰብ አለበት። አሁን እዚህ ጋር እንደምታዩት ነው ውሃ ያስወጣል። ወደ ላይ ያስወጣችኋል። ያስወጣል አይደል? ክፍት ነው ወደ ላይ። አዎ አንተ ኤሌክትሪክ ኧረ ምን አይነት ነገር ነው? አሁን ልጅ ይችላል እኮ መጥፎ ነው። እዚህ ጋር የሆነ ኤሌክትሪክ እንትን አለና ትንሽ ጥንቃቄ ያስፈልጋል። አስፋፋቴው ስር ደግሞ እንግባና ያለውን ስሜት አብረን እናየዋለን። አካባቢው ግን በጣም የሚቀዘቅዘው ቅርብ ያለ ተራራ ስላለ ከዛ የሚመጣ ብርድና ንፋስ Oh, wow.
ግን ብረት ነው። ይሄ ምንድን ነው? ካፌ ሳምሲንግ ነው። ሳምሲንግ አዎ ውሃው ይጸዳል ብሎ መጠበቅ እንኳን የማይታሰብ ሶስተኛ ላይ እኔ እንጃው ላይ ጠይቃቸው ራሱ ነው ምኑ ጋር ነው አድራሻ ነገር የለም ብላ አካባቢ ስንት ነው ይባላል?
እንግዲህ በእግረኛው መንገድ ማለት ነው ዙሪያውን እየሄድን እያየ ነው ያለ ነው። ትንሽ ዛሬ ዝናቡ አቆሽሾታል። ከየወንዙ የተሰበሰቡ ቆሻሻዎች ምናምን እንትን ብለዋልና እዚህ አካባቢ ቆይ ላሳያችሁ። እንደምታዩት ነውና ትንሽ ከየወንዙ የሚመጡ ቆሻሻዎች መቅረት የሚችሉበት ሲስተም ቢኖር ምርጥ ነው። አይታችኋል። ከባድ ነው የሚሆነው። እዛ ጋር መሀል ላይ የተሰራ መሻገሪያ ድልድይ አለና በሱ ላይ እስቲ እንለፍ እና ይብቃ። አየ ነው በደንብ የቀረውን ደግሞ በአካል መታችሁ ታዩታላችሁ። እኔ ያየሁትን ላሳያችሁ ብዬ ነው። እናንተ ደግሞ በአካል ስትመጡ ከኔ በላይ እያንዳንዱ ቦታ እየገባችሁ እየወጣችሁ ታዩታላችሁ። በጣም ነው የሚያምረው ግን አካባቢው አረንጓዴነቱ ምናምን ከፊት ለፊት ወይ በጣም ነው የሚያምረው እና ከፊት ለፊታችንም ደግሞ የጫካ ፕሮጀክት አለ። እሱም ሌላ ታሪክ ነው። ሲያልቅ ደግሞ እንመጣለን። እሱም እና ያዋለን የጫካውን ፕሮጀክት እና አዲስ ደግሞ አሁን ተመልከቱ። በዚህ ጋር እንደዚህ ነው ከወንዝ ላይ ማለት ነው ተሰብስቦ ቆሻሻ የሚመጣው። እዛ ጋር የተሰበሰበ ነገር አለ። አሁን እንዲህ አይነት ነገሮች ናቸው ይሄንን ፕሮጀክት ሊያበላሽ የሚችለው ወይ ያምራል እኮ ግን አሁን እነዚህ የሚለቀቁ ቆሻሻዎች ምናምን የሚጸዱበት መንገድ ከሌለ በአጭር ጊዜ ውስጥ ነው ይሄ ቦታ የሚለው። ይታያችኋል። እዚህ ጋር ለምሳሌ የተሰበሰበ ቆሻሻ አረ ቆሻሻ ተው ሰዎች። የቆሻሻው ጉዳይ መታሰብ አለበት። ቆሻሻ የሚወገድበት ሲስተም እዚህ ጋር እንዴት ነው የመሰንጠቅ ነገር ይታያልና ከባድ ነው የሚሆነው። እዚህ ጋር ከጎርጉዷል። ካም ለሁለት እየተካፈለ ነው ያለው ይሄ ነገር። በጣም ነው የሚያስፈራው። ይሄ እንትኑ ራሱ ትንሽ ወደዛ ተኝቷል። ያምር የሆነ የመሰንጠቅ አይነት እንትን ይታይበታል መሬቱ ላይ ማለት ነው። ያውላችሁ ይሄ ዳርዳሩ ከመጨረሻ ድረስ እየከፈተ ነው ያለውና ትንሽ ያስፈራል። ዋው ከዚህ ጋር እንዴት ነው የሚያምረው! ተመልከቱ። በጣም ነው የሚያምረው። ዋው በጣም ነው የሚያምረው ከምር። እስቲ እኔ ራሴ ልግባበት። ዋው በጣም የሚያምር ቦታ ከምር። አዲስ አበባ ላይ ሀይቅ እያየን ነው። በጣም ነው የሚያምረው ግን ከምር
አያያዝ ላይ ያው የሆነ ትኩረት ሊደረግበት አሪፍ ነው እንዳልኳችሁ፣ ቆሻሻ ምናምን የሚጸዳበት ወር ደግሞ የማይለቀቅበት የሆነ እንትን ቢኖረው ምርጥ ነው። በጣም ነው የሚያምረው ከዚህ ጋር እይታው ወደዛ በጣም 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 ያው እዚህ ጋር ድልድይ አለ። ከድልድዩ ላይ ያለውን ቪው ተመልከቱት። የመስታወት ድልድይ ነው። ይሄ ነገር ግን ይንቀጠቀጣል። እንዲህ መንቀጥቀጥ ስሜት አለው። ይከብዳል። ከብር ዋናው እንኳን መውጣት የሆነ ይንገበገባል። ሎድ ከበዛበት ነው። ግን ቲክነስ አለው። በጣም ወፍራም እኮ ነው። መስታወት 10 ሚሊ ነው። በጣም ወፍራም ነው። ያውላችሁ እዚህ ጋርም ያለው መስታወት ማለት ነው ሰፊ ነው። ይሄኛው ብዙም እንትን አይደለም፣ አያስፈራም ከምር። እዛ ጋር ያለው ግን ለምን እንደሆነ አላውቅም፣ ዳር ላይ ስለሆነ አላውቅም። ይሄኛው ሞር ብረት ስላለው ነው መሰለኝ። ያውላችሁ ከታች ቆሻሻ ይታያችኋል። ከባድ ነው። እዛ ጋር የማን ጫማ ነው እንዴ? ጫማ እና ትንሽ ይርገበገባል እንደዚህ። እና ደግሞ ሌላው ነገር ምንድነው ውሃ ይተኛበታል። የሚታያችሁ ከሆነ አላውቅም፣ ውሃ ይተኛበታል። ብቻ ደስ ይላል። ያው ሁሉም ነገሮች የመጀመሪያዎቻችን አይደሉ፣ እንደ መጀመሪያ ስራዎቻችን የሚጠበቅ ነገር ነው። አንዳንድ እንትኖች ይኖራሉ፣ ክፍተቶች። ከዛ በተረፈ ግን ሞር ጊዜ እንትን እያለ በሄደ ቁጥር ደግሞ የሚስተካከል የሚታደስ ነገር ምናምን ሲኖር አሪፍ ይሆናል። አሁን ግን ለምሳሌ እዚህ የሚተኛ ውሃ አለ። ሰው ሊያዳልጥ ይችላል። መስታወት ነው እዚህ ጋር ያለው እና ቀጣይ ስንመጣ ደግሞ የሆነ ነገር አብዴት እናያለን። ምኑ ዣንጥላው የኔ አይደለም። ሰው ረስቶ ሄዶ ነው። እዚህ ጋር አንዱ ዣንጥላ አግኝቶ ያንተ ነው ወይ ይለኛል። ሊወስደው ፈልጎ ነውና እንግዲህ የጣለ ሰው ተበላ። እዛ ድልድይ ላይ ነበር። እዚህ ጋር ሳንድ አለ። ይሄ ይመስለኛል ከቦታው ከቢች እነዚህ ቢች ዳሮች ላይ ያለውን ራሱን መሰለኝ ያመጡት። በጄ ላሳያችሁ። አይ ራሱ ነው ማለት እጅ ለሚቀር እንትን የለውም። የሆነ ምን ልበላችሁ፣ በቃ የሆነ በሶ ነው ይመስላችሁ
ደስ ይላል። ግን ከምር ቪዲዮ እያየሁ ነበርና ህፃናት እንትን ሲሰሩበት ነበር። እንዲህ መጫወቻ እንትኖች አሉ። ምንድን ነው የሚባለው? አርት ምናምን የሆነ ጎጆ ቤት የሆነ ቃላ የሚፈልጉትን ነገር አርት ይሰሩበታል። በጣም ነው ደስ የሚለው። እንትን ያላችሁ መሀል በረሃ ላይ ነን አሁን እና እንትን ደስ ይላል። ጄራ አይታችሁታል። ብዙም እንትን የሚል ነገር አይደለም። ያውና ድልድዩ ከዚህ ዞሮ ይገናኛል እዛ ጋር እና ልጆች ደግሞ እዚህ ጋር ቅርጻ ቅርጽ ነው የሚሰሩበት። ማነው አሪፍ ቤት መስራት የሚችለው? አሪፍ ቤት መስራት የሚችል አለ? ቆንጆ ቤት፣ ቆንጆ ቤተ መንግስት መስራት የሚችል እስቲ የት አለ? አይ እዛ ጋር አንተ ጀምረሃል። ዋው ቅርጹን የምታወጣው በሃይላንዱ ነው? በሱ ነው ቅርጽ እያወጣ ያለው? አሸዋው እንዴት ነው ግን? ደስ ይላል። እንደ ጭቃ እጅ ላይ አይቀርም። እኔማ መጀመሪያ በሱ ነው እንዴ ነገር ተሳስተው ነው እንደዚህ የደፉት እያልኩ ነበር። እና አሪፍ የተጫወታችሁ ነው እናንተ። ይሄን የጀመርከው አንተ ነህ? ያምራል። ሶስተኛ ልሰራ ነው አሁን። ዋው ይመቻቹሽ። ታምር ልጆች በቃ በየመጨረሻ ነው የተመቻቸው። ይሄ ቦታ ግን እንትን እያያችሁት ነው ተሸርሽሮ እየታጠበ ነው ያለውና እንዳያልቅ የሚል ሳይኖራችሁም ሀሳብ የተሸረሸረ ነው ያለው ዝናብ ዘንቦበት እና ታጥቦ የሆነ እንዳያልቅ አያሲር ሲመስለኝ አሸዋውን አየሁ። ጭቃም አይደለም ምንም አይደለም ብቻ የሆነ እንትን ነው። እጄናውን በምን ላስለቅቀው ግን እንትን እያለ ነው ተሸርሽሮ የሚያልቅ ይመስላል። እዛ ጋር ሳይሆን እዛ ጋር የሆነ ከፍ ያለ መገደቢያ አንታ እጄ ላይ ያለውን አሸዋ ትንሽ ወጥ ቦምብ ብሎ ነው እዚህ አካባቢ ቦምብ ብሎ ነው ቦምብ ያው ሰፕሊመንት ኦኬ እንትን ነው። ሱቆች እዚህ ጋር ሱቆች አሉ ላሳያችሁ። ተመልከቱ። ከዛ ጀምሮ ብዙ ሱቆች አሉ። ሰው እንዳለ እዚህ ነው ስላችሁ፣ ሰው እንዳለ እዚህ ነው። ድልድዩ ብትሉ ይሄ ሳንዱ ላይ ብትሉ አሸዋው ላይ ለልጆች ሌላ ዓለም ነው። ለልጆች በጣም ተመችቷል። እና እዚህ ጋር ደግሞ እንዳልኳችሁ ሱቆች በቃ ነፍ ሱቆች አሉ።
ጀልባ መያዝ ስትፈልጉ እዚች ጋር ጀልባ ያከራየው ይመስለኛል። 200 ብር ነው አንድ ሰው እንትን የሚሉት። ጀልባ እቺ ናት ጀልባዋ። ሴፍቲ እንትን አላችሁ። ከዛ በኋላ ግን ትንሽ ይከብዳል። ቢሻን ቀበና እንደምታዩት ነው እንግዲህ እዚህ ጋር ትልቅ እንትን አለ፣ አዳራሽ ነገር ነው። ወደፊት ምናልባት ካፍቴሪያዎች ምናምን መኖራቸው አይቀርምና ድጋሜ ቆሻሻ ዛሬ ሞልቶ በቃ በኃይለኛው ነው እየፈሰሰ ያለው እና የጫካው ፕሮጀክት ያለው እዛ ነው፣ ይታያችኋል። ይሄ ማለት ነው። እና ከዛ ደግሞ እንደገና ወደዚህም አለ። ምናልባት እዛ ጋር ማለት ነው። ይሄም አንዱ ህንጻ ነው። ግን እዚህ ጋር ያለው ህንጻ ኦልሬዲ ኮፍ እዚህ ጋር ግንባታ ላይ ነው። ትልቅ ህንጻ ነው። ሲያልቅን መተን እናየዋለን እና በዚህ ጋር የግድሙን እንትን ላሳያችሁ ቆይ። ዋው 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 እንዴት ነው የሚያምረው! በጣም የሚያምር ነው ቦታው። እንዴት አያችሁት? እንዴት አያችሁት? እዚህ ጋር ግንባታ ላይ ነው ገና ህንጻው እና ዝግ ነው ገና ህንጻው ግንባታ ላይ ነው። ግን ውሃ በጣም ነው የሚገባው ውስጥ ላይ ማለት ነው።
ቅድም አሁን የገባንበት ቦታ ላይ ከውስጡ አይታችኋል ብዬ አስባለሁ። ውሃው ቀበና መተናል። ይሄን ያህል እንግዲህ ቀበና ላይ ከቆየን ይበቃናል። ብንወጣስ ምን ይለናል? የዚህን ያህል ካሳየዋችሁ አንድ እዛ ጀልባ ሲቀዝፉ ላሳዩ። ወደዚህ አምጥቶ ቢወረውራቸው ስላላችሁ ትንሽ ግን ከበድ ይላል። ከምር ስሜቱን ሳስበው እዚህ ጋር ያለውን ዲስታንስ ያየ ሰው ምናምን የሆነ በቃ በወድቅስ በከሰከሰስ ነው የሚያስብለው። ሰው ደፋር ነው። ይሄማ እጅ በኪስ አድርጎ ነው። ጥሩ ድፍረት ላይ ነው ሰው። ኦኬ ተሳፋሪዎች ናቸው እየቀዘፉ ያሉት። አሪፍ ቪዲዮ አግኝተናል። ደስ ይላል እና ኔክስት እዛ ጋ ኧረ ጫካውን እራሱ ዙም እያደረኩት እያስገባሁት ነበር። ሂውጅ ነው ህንጻው አይመስልም እንጂ ጊሪንግድ ነው። እና ውዶች እንግዲህ ያው ቀበናን በዚህ መልክ ሾፍ አረግን አየን። ሲያልቅ ደግሞ መተን እንዳልኳችሁ ነው ገና ያላለቀ ብዙ ነገሮች ያሳይቻችኋልና ሲያልቅ ደግሞ መተን አብረን እንመርቃለን፣ እንዝቃለን እና ሰላም ሁኑ። አንበሳ ዞር በል እንጂ አንበሳ እያልኩ አንተ አንበሳ ነው። ቀደም እየቀረጽኩ ምን እንዳሰው ታውቃለህ? ውሃ ውስጥ ስልኬ ወድቆ ምናምን